ለ2017 የትንሳኤ በዓል በድጋሚ ያደረሳችሁ ማለት ሁላችሁንም እንፈልጋለን። ይህ መድረክ የተዘጋጀው እንግዲህ በድሬዳዋ አስተዳደር እግር ኳስ ፌዴሬሽን እና በድሬዳዋ አስተዳደር ወጣቶችና ስፖርት ኮሚሽን እንዲሁም በድሬዳዋ መገናኛ ብዙሃን ድርጅት የጋራ ትብብር ነው። ብሎሰም ሆቴል ደግሞ ለዚህ የሚሆነውን ፋሲሊቲ በማሟላቱ በኩል አብሮን ነበረ። ፕሮግራማችን ይቀጥላል። ልዩ የበዓል ፕሮግራማችን ቀጣዩ ፕሮግራማችን የሚሆነው ጭውውት ነው። ከዛ በፊት ግን እንደው ያው ጭውውት የተሰጠው ነገር ነው፣ መድረክ ላይ የሚታይ ነገር ነው። እንደው ነዚህ እንደው በምን በኩል ተሰጥቷልኝ ብለሽ ታስቢያለሽ? መዝሙር መዘመር እወዳለሁኝና ምናልባት መዝሙር ተሰጥቶ ሊሆን ይችላል። እስቲ አዝማቿንም ቢሆን ለተመልካቾቻችን አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አረንጓዴውን አብርቼልሻለሁ። ይበቃል። አመሰግናለሁ። እስኪ እኔንም እንግዲህ እንደዚህ እንትን ብለኸኛል። አንተም እስኪ ያለ ተሰጦ ምናልባት ደግሞ እኔ በቢሮ ውስጥ ማተኩረው ነገር ምንድን ነው? የግጥም በብዛት በቃል ስነ ጽሁፍ እወዳለሁ። እስኪ አንድ ግጥም ደግሞ ለታዳሚዎቻችንና ለተመልካቾቻችን ሲያቀርብልን። እሺ፣ እውቅና ለየቅል ይላል የግጥሜ ርዕስ። ከመጥፎ ተግባራት ሲበዛ የራቁ በመልካም ስራ ግን ዓለም ያስደነቁ አልበርት አንስታይን የፊዚክስ ቀማሪ፣ ማልኮም ኤክስም ቢሆን መብትን አስከባሪ፣ የአፍሪካ ኩራት ማንዴላ አስታራቂ፣ ቪክቶር ሁጎ ደግሞ ድርሰቱ አስደናቂ መሰል እነዚህና ሌሎችም ሰዎች ለመብትና ጥበብ ለነጻነት ሟች። ለዚህ ነው በመልካም ስማቸው የሚነሳ ፍጹም አያመችም ለትችት ወቀሳ። በመልካም ስራቸው ዝና አግንኗቸው ከትውልድ ለትውልድ ይዞራል ስማቸው። ግን ከባድ ሆኖ እንጂ ከህሊና መራቅ አንዳንዴም ቀላል ነው በዓለም ለመታወቅ። እረ በጣም ቀላል ህሊና ከሌለ ዓለምን አናውጦ ስንት ሰው ጨፍጭፎ ሂትለር ገኖ የለ። ይህን ይመስላል። ይህ እንግዲህ ሞራል ይገባዋል። ታችሁ ናችሁ ይህን ፕሮግራም ለምትከታተሉ ክቡራን ተመልካቾቻችን፣ እንደዚሁም እዚህ የታደማችሁ ታዳሚዎቻችን በድጋሚ ለ2017 የፋሲካ በዓል እንኳን አደረሳችሁ እንላለን። ዝግጅቶቻችንን እንቀጥላለን ማለት ነው። አሁን ወደ ጭውውቱ እናልፋለን። የጭውውቱ ርዕስ የራስ ወርቅ ይሰኛል። እንግዲህ ደራሲ ቴዎድሮስ አሰፋ፣ አዘጋጅ መኮንን ታጠቅ፣ ተዋንያን ደግሞ ማርታ መኩሪያ፣ ሲልቪያ ሉህ፣ ቴዎድሮስ አሰፋ፣ መኮንን ታጠቅ እዚህ ያቀርቡልናል። ስለምትከታተሉን እጅግ አድርገን እናመሰግናለን። ሞራል ተቃጠልኩ እኮ ውይ ተቃጠልኩ። ይሄ ወንፊት ምን አይነት በረኛ ነው እንደው! አይ ወናና አንተ ሰው መና ምን ሳረግ ነው አንተን የደገፍኩት እንደው እንዴ! ሁለላ እንዳሸነፍን ብዬ ፈንጥዬ ባለቀ ሰዓት እዚህ ዘላለሁ ብሎ ኳሳ በዚህ አገባ። ይሄ አይ ወናና የሰው መና ዝናሽ! ኧረ ዝናሽ ማነው? እማዬ ሻወር ናት። እስቲ እናትሽ ወይ ጋሽቤ እንዴት ዋሉ? እማዬ ሻወር ላይ ነች። ደግሞ አንቺ ማነሽ እንዴ? ሀና ነኝ። የማዬ ልጅ ሀና። ሀና? አዎ ሀና ትመሳሰያለሽ ልበል ከዛ ከሆናና። ኧረ በስመ አብ! ኧረ ጋሽፌ ምን አደረኩት? አያርግብኝ ከሱ ጋር ካሽ ይሁንሽ ይሁን። እኔ የምለው ለወዲህ እስኪ ኳስ ትወጃለሽ እንዴ? እንዴው ጋሽፌ በጣም ታያለሽ እንዴ? ያለው ደግሞ የማደጋፊ ነሽ? የድሬ ከነማ ምን ነው ምን ነው ሰው ጥራ ቢሉት እራሱ መጣ አሉ። ወይ ከአንቺ ጋር መግባባት አንችልም። አሰላለፍ የምቀይርና ሁለት አንድ አድርጌ ከእናትሽ ጋር ብጫወት ይሻለኛል። ቻምፒዮንስ ሊጋችንን ሄደን ማየት አለብን እንዴ! ማድሪድ እኮ ከአርሴናል ዛሬ ጥሎ ማለፍ አለው እንዴ! በባህል ምድር በትልቁ ስክሪን ቁጭ ብለን እንፈመኩማለን እኮ በባህል ምድር። ኋላስ ጨርሻለሁ መጣሁ። እንግዲህ መቼም የአሁኑን በዓል ለየት የሚያደርገው ምን እንደሆነ ታውቂያለሽ? በዓሉ የሚከበረው ሊቨርፑል ፕሪሚየር ሊግን ሊበላ በተሰናዳበት
ያው ደግሞ ማድሪድ ሻምፒዮንስ ሊግ ሊበላ በተሰናዳበት ወቅት መሆኑ ነው ለየት የሚያደርገው። ጋሽፌ ግን እኔ አንድ ጥያቄ አለኝ። አንድ ጥያቄ ብቻ ይመልሱልኝ። እሺ እንዴት የውጭውን እግር ኳስ እንደሚከታተሉ ሁሉ ያገሮትን ይከታተሉታል? ይሄ ብቻ ይመልሱልኝ። አዎ ኧረ ምን በወጣኝ እነሱ ናቸው የሚከታተሉ። ዝም ሽፌ ሊባርቦድሬች ደህና ነህ ወይ? ዛሬ ይቀወጣል፣ ባርናባው ይቀወጣል። ግባልኝ። ቆይ እኔ የምለው ሸፌ የቆረጥነው ቤቲንግ እንዴት ነው? በላለው እንዴ? ቤቲንግ በላለው። እሰይ ያ ወንፊት እሰይ እንዴ እማዬ አንቺም ጭራሽ ዝም በይ። ለዛ አንድ ኪሎ ቂቤ ይገዛልሽ እንዴ ብለሽ ግማሽ ኪሎ ለቤቲንግሽ ዝም በይ። ለዛ አዋቂ ሲያወራ ጣልቃ አትግቢ ነግሬሻለሁ። እንዴ ይኸውልሽ አሁን ግቢና ሽንኩርቱን ልጠሽ ፈይተሽ ጠብቂ ነግሬሻለሁ። ዶሮ አራጁን ደግሞ ሰዓቱን ጠብቆ መጥቶ እንዲያርድ ነግሬዋለሁ። ሂጂ ግቢና አዘጋጅ። እንዲያው እንግዲህ እኛም ማድሪድ አሸንፎ ሲመጣ በድል ተመልሰን አያሆሆ ማታሮድ እያልን ዶሮውን ከፋሲካ ጋር አብረን እንበላለን። ኧረ እማዬ ጋሽፌ ኧረ ምን እያላችሁ ነው? ምን አለ በዚህ እድሜያችሁ? ኧረ ሼም ነው እውነት ማርያምን ሼም ነው እንዴ! እድሜያችን ምን ሆነ እንዴ? ቆይ በዚህ እድሜያችን ኳስ መደገፍ አትችሉም ልትይ ነው እንዴ? እንዴ እግር ኳስ እኮ ስፖርት ድንበር ዘለል ነው እኮ። አዎ ዘር፣ ብሔር፣ ሃይማኖት አይል። አዎ እሱ ልክ ነው። ይህ መጀመሪያ በሰው ወርቅ ከመልመድ በፊት በራስ ወርቅ ነው መልመድ ብዬ ነው። እንዴት ማነሽ ሆናና ማለት ሀና ይኸውልሽ እንግዲህ ገና የማድሪድን ጨዋታ ሳናይ ሙዳችንን አትከሽክሹ። እሺ አንድ ጥያቄ ጠይቃችሁ ጥያቄ እሺ ከመለሳችሁ 1000 ብር ሸልማችኋል። 1000 ብር ይሁና ለቤት ካልመለሳችሁ እኔ የምላችሁ ትፈጽማላችሁ። ይሁን ተስማማችሁ? ተስማማችሁ? እሺ የድሬዳዋ ከነማ እግር ኳስ ግብ ጠባቂ ስሙ ማን ነው? ግብ ጠባቂው? አዎ መመካከር ይቻላል። ተመካከሩ። ግብ ጠባቂ በረኛው ነው። መለስን አይደል እንጂ? ኧረ በእናትሽ ቆይ እፈሩ። ለዚህ ነው የተመካከራችሁት? ኧረ ሼም ነው እውነት ሼም ነው። ምንድን ነው? አብይ ካሳ ይባላል። ሁለተኛ ጥያቄ። እሺ ቀጥይ። ሁለተኛ ጥያቄ። እሺ አሁን የድሬዳዋ ከፍተኛ ዲቪዚዮን የሚሳተፉ ቡድኖች ስንት ናቸው? ቡድኖቹ? አዎ አንድ ነው። አንድ ነው ግዴታ። እሺ ይሄን እንኳን አናውቅም። ይለፈን። በጣም ጥሩ ነው። በጣም እኔም አልፈዋለሁ። ሶስተኛ ጥያቄ። እሺ ሶስተኛው ጥያቄ ይሄን ከመለሳችሁ እውነት አንቺ ነው ተጣጣው። እሺ እውነት ማለት ነው። እሺ ካልሆነ ግን ቅጣታችሁ እንዳረሱ። እሺ በጣም ጥሩ። የድሬዳዋ ስፖርት በስሩ ስንት የስፖርት ዘርፎች አሉ? ዘርፎቹ በስሩ መመካከር ይቻላል። ተመካከሩ። ያው ኳስ አይደል? አንድ ነው የሚሆነው። በቃ አንድ ነው። ምን ሆንሽ? አንድ ነው አይደለም። የወንዶች እግር ኳስ፣ የሴቶች እግር ኳስ፣ ብስክሌት፣ ዋና፣ ቦክስ እነዚህ ሁሉ አሉ። ይሄ ሁሉ አለ በስሩ። አንቺ መቼ ነው እንደዚህ የበዛው? ወይ ለዚህ ነው ያላችሁ እናንተ ድሮ ላይ ነው ፖዝ አድርጋችሁ የቀራችሁት ምላችሁ ነው። አንቺ እንዴ አቁሙ ሸፌ። እንዴ ጨዋታ ሊያመልጠን ነው እንሂድ። እሷ ወሬ ከጀመረች ማብቂያ የላትም። አዎ ግን ጥያቄዋ ተመቸኝ እኮ እባክሽ። አንቺ ትለቀው የለ እንደ ይሄን ጥያቄ ኦናና ቢያት እኮ ትለቀዋለች። ኧረ ከሱ ብሳለች። ጨዋታ ያነሳዋልና ኦናና ብትይ ምን ትዝ አለኝ መሰለኝ? ምን ትዝ አለህ? ከትላንት ወዲያ ቀፊራ መሄድ፣ እሺ
ዶሮ ለሚስቴ ልግዛ ብዬ እዛ ጉድ ስል አንድ ወንፊት ያዥ ማየት እሺ ወንፊቱ ይሸጣል ስለው አዎ አለ። እንዲያው ዋጋው ስንት ነው ስለው ምን ቢለኝ ጥሩ ነው ምን አለ ኦናና ከተዘዋወረበት 2 እጥፍ ነው። አይገርምም እሱ ወንፊት አዟሪ እኮ እኔም እዛው ቀፊር አልነበርኩም እዛው አግኝቼዋለሁ። እስቲና ይሄ ወንፊት በደንብ እንደው እንትን ይላል ያጣራል ወይ ብዬ በጠይቀው ምን ቢለኝ ጥሩ ነው? አዎ ምንም አንድ ነገር አይዝም እንዲሁ ዝም ብሎ ነው የሚለቀው። ኦናና በይዋል አይ ኦናና ጥያቄውን ምንም አልመለሳችሁም ማለት ነው? አይ እናንተ ቤቲንግ ተጫውታችሁ ከተበላችሁ ብሩ ይመለስላችኋል? ኧረ ማን ይሰጠናል? ቦነሳችንንም አይሰጡም። ስለዚህ ጥያቄውን ጠይቄያለሁ አልመለሳችሁም። ምን ትቀጥሉሽ ነው? እሺ እንግዲህ የምታረጊንን አድርጊን አይደለም እንዴ ዝንዴ? አንደኛ ዛሬ ማድሪድ ብሎ ጨዋታ ማየት የለም። ምን ማለት ነው? አንደኛ በለዚህ እንዳትነጂ ድሬዳዋ ከተማ ትደግፋላችሁ። ማነው? አባዬ ነው። ሸፌ አባዬ መጣ። ሸፌ አባዬ መጣ። ዛሬ በቃ መሄድ የለም። አባዬ እንኳን አብሮ አደረሰ። ሰላም ነው አባዬ? ምን ነው እንደው ሳትደውል ድንገት እንደው ተከሰትክ? ድንገት የተከሰትኩት ድንገት ፈንጠዝያ ላስፈነጥዛችሁ ነው። ደህና ነህ? ደህና ነኝ ጋሼ። እንዴት ነው? ደህና። ምነው መምጣቴ ደስ አላችሁ? ኧረ ደስ ብሎኛል አያቴ። እውነት እኔ በጣም ደስ ብሎኛል። እንኳን መጣህ። ደስ ስላለሽ ደስ ብሎኛል። ደስ ብሎኛል። ኧረ እኛም ደስ ብሎናል። እንደውም ይገርሞታል። ዛሬ እሳት የራሰ የጥሎ ማለፍ ጨዋታ አለ። አርሴ ከማድሪድና ውሻ ባባን ምድር አርሴ ምናምን ትላለህ። ያሟል እብድ ነህ። ለስንት ነገር ስንጠብቅ አንተም በፈረንጆቹ የእግር ኳስ አባዜ ተቀናውተህ እስረኛ ሆነልኛል። ይላል አባዬ ከመንገድም አይደለ የመጣው? ግባና አረፍ በል። እኛ መንደር ውስጥ ለቅሶ አለብን። እዛ ደርሰን ስንመጣ እናጫውታለን። አዎ አባዬ ውሸት ምንም ለቅሶ የለም። ታያቸው ሁለቱ የተወዳጁበት ምክንያት አውቀዋለሁ። ፍየሉን እዛ እያሳሰርኩ የምታወሩትን ሁሉ ሰምቻለሁ። ምኑን ሰምቻለሁ? አይ ጊዜ እናንተ ተበላሽታችሁ ታዲያ ትውልዱ እንዴት ይሆን? ወደ ኋላ ትመልሱኝ በእናንተ ምክንያት። አርሴማ እንችላለን ሰማለህ? የድሬዳዋ እግር ኳስ ያኔ በእኛ ዘመን ገልበት ነው የምንደግፈው። ያ ሁሉ ክለብ ኮተኒ፣ ባቡር፣ ኡጋዴን አንበሳ፣ ፖሊስ፣ ህንፃ ኧረ ተወኝ ለኢትዮጵያ የሚሆን ተጫዋች ያፈራ ነው። ሁላችንም በጋራ ስቴዲየም ገልበጥ ብለን እየሄድን እየደገፍን ነው። አባዬ በድሮ በሬ አይታረስ ዛሬ አሉ። ዛሬ እኮ አሁን ሁሉ ነገር ተቀይሯል። ተበይ ጊዜ ቢቀየርም ማንነት አይቀየርም። እናንተ ናችሁ እንጂ በእጅ የያዙት ወርቅ ሆኖባችሁ። ከራስ ወርቅ በላይ የለም፣ ከራስ ማንነት በላይ የለም። አባቴ አፌ ቁርጥ ይበል። እውነት ዛሬ እኮ መጣ። በዚህ ንግግር አይደለም ጋሽፌና እማዬ የመንደሩ ወጣቶች በጠቅላላ ነው ከነጭ አምላኪነት የሚመለሱ የሀገራቸውን እግር ኳስ ቢደግፉ ዱለት አያት ልክ ብለሻል። አዎ አይ እኮ እንትን ነው ጋሼ ማለት አሁን እርስዎ የተናገሩት ንግግር በእርግጥ ውስጤ ነው የገባው። እኔም እኮ ምንም ቢሆን ድሮ አባቴ የምድር ባቡር ስፖርት ክለብ አጥቂ ነበረ። አጥቂ? አንተ ተጠቅተህ ትውልዱን እያጠቃ ነዋ። አጥቂ ይላል እንዴ? ምን ይላል ይሄ? አባዬ ይኸውልህ እኮ እኛም እኮ ብንሆን የውጭውን በጣም እንደግፍ እንጂ አገር ውስጥ ስፖርት እኮ ስናየት እንደግፋለን አይደል? ሩጫ በጣም አትሌቲክስ ሲሆን አንደኛ ደግፈን አባዬ በርቱ አንበሳት በርቱ እያልን እያጨበጨብን እውነት አባዬ ማለት አያቴ ሁሉም ነው አይደለ? ስፖርቱ፣ እኛ፣ ጋራው፣ ሸንተረሩ፣ ሀዘኑ፣ ደስታችን ሁሉም በሀገር ጉዳይ ተነጥሎ አይደገፍም፣ አይታይም። ልክ ነሽ። አዎ እኛ
መሰረቱ። አሁን ሁለተኛ ከፍተኛ ዲቪዞን የሚባለው ህልሜ ለድሬዳዋ ቴሌቪዥን በቴሌቪዥን ስመለከተው አይቼ ስቴዲየም ሲሄድ ጭር ብሏል። ማንም የለም። ግን ወጣቶቹ የሚጫወቱት ጨዋታ ወደር የለውም። እንዴት እንደሚያምር እነኝህን ወጣቶች እየደገፈን እያበረታተን ተስፋ ሳይቆርጡ እግር ኳሱ መመለስ ነው እንጂ ባዶ ስቴዲየም ሲጫወቱ ነውርም አይደለም። እሱ ልክ ነህ አባዬ። አርሰናል ባንድ ይሆን ደግፎ መልካሙን ውሰዱ፣ ግን የሀገራችሁን ደግሞ አትርሱ እንዴ! የገዛ ክለባችንንና ሀገራችንን ለመደገፍ እኮ አንድ ጊዜ ማሰብ አይጠበቅብንም። በመኖራችን ብቻ መደገፋለን። እሺ አባዬ። በሉ እንግዲህ ይኸው ዛሬ በዚህ በበዓል ጨዋታ ልታዩ፣ ሌላ ይቀርና በፈረንጅ አባዜ መታሰራችሁ በዓል ወግ ስርዓታችሁ አመት ባላችሁ ሁሉ ትታችሁ ሄዳችሁ ኳስልታዩ ነውርም አይደለም፣ ለደስታም አይደለም። ፍየል ይዤ መጣሁት ለምን? ባሉ ሴቶቹ ግቡና ዶሮውን ስሩ። ማነህ አንተ? አቤት ጋሼ። አቤት ትላለህ አጥቂ። ስማ አንተም ናና ከኔ ጋር ፍየሉን አርደን መላመላ እናድርገው። በዓሉን ካከበርን በኋላ እንዳውም በሚቀጥለው ሳምንት ከፍተኛ ዲቪዞን ወሳኝ ጨዋታ አለ። ሄደን አብረን እናያለን። እሺ ቶናና ማለት